በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነቱና በምሕረቱ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለሊቀ ዲያቆናት ለቀዳሜ ሰማዕት ቅዱስ እስጢፋኖስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓላት እንኳን በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ ድጋፋችሁን እንድትገልጹ አክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ገድለ ቅዱስ እስጢፋኖስ ዘወርኃ ታኅሣሥ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ ወርኃ ታኅሣሥ 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ከኔም ጋር ይሁን ለዘላለሙ አሜን። አስቀድመን በወርኃ ኅዳር እንደተናገርን ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በምድር ላይ ወድቆ ወደ አምላኩ እግዚአብሔር እየሰገደ በፍጥረት ሁሉ ላይ ሥልጣን ያለህ አምላክ አንተ ብቻ ነህ አለ። ይህን በተናገረ ጊዜም ታላቅ ድንጋጤና እጅግ ንውፅ ውስጥ ሆነ። በተሰበሰቡትና በዚያ በቆሙት ላይ ሁሉ ፍርሃት አደረባቸው። ሰማዩ በጥቁር ጭጋግ ተሸፈነ። የተሰበሰቡ ሁሉ የልዑል እግዚአብሔርን ኃይል ያውቁ ዘንድ ይህ ተጠራጣሪ ናዖስን ከምድር በታች አውርዱት የሚል የመልአከ እግዚአብሔር ድምፅ ተሰማ። መልአከ እግዚአብሔርም ከሰማይ ተገልጾ በእጁም የእሳት ጅራፍ ይዟል። በናዖስ ላይ ያደረውን ክፉ ሰይጣንና ይህ መሰሪ ናዖስ የተቀመጠበትን ዙፋን ቁልቁል ወደ ታች ገለበጠው። ያን ጊዜም ናዖስ መሰሪ ከደመናት በላይ ወደ ምድር ወድቆ አጥንቶቹም በየትንሹ ተቀጥቅጠው ደቀቁ። ያን ጊዜም የተሰበሰቡት ሁሉ ምድር ከእነርሱ ድምፅ የተነሳ እስክትናወጥ ድረስ ቃላቸውን አሰምተው ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ስሙን የሚሰብክለት የክርስቲያን አምላካቸው ታላቅ ነው እያሉ ጮኹ። እግዚአብሔርንም አመሰገኑ። በዚህችም ቀን 300,000 ነፍሳት በጌታችንና መድኃኒታችን በአምላካችን ኢየሱስ ክርስቶስ አምነው ተጠመቁ። ኤፌሶናዊው መሰሪ አርዱማዎስም ባልደረባው መሰሪ ናዖስን ባየ ጊዜ ለከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰግዶ በጌታችን ኢየሱስ ክርስቶስ የታመንክ አገልጋይ መምህር ሆይ እርጉም ሰይጣናዊ ሐሳብ ከኔ ይርቅ ዘንድ የሕያው እግዚአብሔር ልጅ ክርስቶስን የማዕተበ ሕይወት መድኃኒትን ትሰጠኝም ዘንድ እለምንሃለሁ አለው። ቀዳሜ ሰማዕት ንጹሕ ቅዱስ እስጢፋኖስም እንኪያስ በእግዚአብሔር እመን ምስጋናንም አቅርብለት አለው። የቅዱስ እስጢፋኖስ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃለ ወንጌሉ እንደተናገረው ኤፌሶናዊው አርዱማዎስን በአብና በወልድ መንፈስ ቅዱስም አጠመቀው። ከዚያች ሰዓት ጀምሮም ኤፌሶናዊው አርዱማዎስ ቀዳሜ ሰማዕት ቅዱስ እስጢፋኖስን እየተከተለ እግዚአብሔርን ያገለግል ጀመር። ከዚህ በኋላም ይህ አርዳማዎስ የዚህ ከንቱ መሰሪ ባልደረባው ናዖስን ከተራራው አጠገብ ወድቆ ከዋሻው ውስጥ ሸቶ ተበላሽቶ አይቶ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህን የሞተ ባልንጀራው ናዖስን ከሞት ያስነሳለት ዘንድ
እጅግ አብስቶ በግልጥ ለመነው። ስለ ክርስቶስ የሚመሰክር ንዑድ ክቡር ቅዱስ እስጢፋኖስም ናዖስ ዳግመኛ እንዳይስት መናፍቅም ነውና ስቶ ሕዝቡንም ያስታልና ጥፋትን ወደ ተመላ የሐሰት ሃይማኖትም አታሎ ይወስዳቸዋልና በጌታችን ኢየሱስ ክርስቶስ ከማመንም አርቆ በሥራዩ ያስታቸዋልና ይህን የክርስቶስ ጠላት ናዖስን አላስነሳውም። በመጽሐፈ ነገሥት የሚወደኝን እወደዋለሁ፣ የሚያቃልለኝንም አዋርደዋለሁ። ስለዚህም በክፉ ሥራቸው እግዚአብሔርን የሚበድሉ ለዘላለም የተዋረዱና የተጎሳቆሉ ይሆናሉ። እነርሱ ከእግዚአብሔር ርቀው ጠፍተዋልና ለሰይጣንና ለርኩሰቱም ታዘዋልና። ናዖስም የሥራውን ዋጋ ኀፍረትንና ጉስቁልናን መከራንም ስለ ክፉ ሥራው ይቀበል ዘንድ ተወው፣ አላስነሳውም አለው። በዚህ ጊዜም አርዳማዎስ መምህሬ ሆይ ይቅርታን አድርገህለት ከክፉ ሥራው ተመልሶ ንስሐ ገብቶ ኃጢአቱ ይሰረይለት ዘንድ በእርሱ ላይ ጸልየህ ከሞት እንድታስነሳው ለምንሃለሁ ብሎ ንዑድ ክቡር ቅዱስ እስጢፋኖስን ለመነው። ከፈጣሪው ርኅራኄን የተማረ ርኅሩህ የሚሆን ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም የደቀ መዝሙሩ አርዳማዎስን ልመናና እንባውን በተመለከተ ጊዜ ስለ አርዳማዎስ ሲል ራራ። ሞቶ ሥጋውን መሽተት ከጀመረ 3 ቀን የሆነው የመሰሪ ናዖስ በድኑ ወደሚገኝበት ተራራ አጠገብ ሄደ። የታመነ አርዳማዎስ ግን ንዑድ ክቡር ቅዱስ እስጢፋኖስን ተከትሎት ነበር። በኢየሩሳሌምና በየአውራጃው ታላቅ ዕውቅናና ወገንም የነበረው ነውና ከምዕመናን ሕዝብ ብዙዎች ተሰብስበው ተከተሉት። ሰው ሁሉ በየራሱ እግዚአብሔርን ያመሰግኑ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እጁን ወደ ሰማይ ዘርግቶ በዕብራዊ ቋንቋ ስለ ክፉ ሟዋቲ ናዖስ ይጸልይ ጀመር። ጸሎቱን በፈጸመ ጊዜም በግንባሩ በምድር ላይ ሰግዶ ናዖስ ሆይ በጌታችን ኢየሱስ ክርስቶስ ስም ተነስ ብሎ በእጁ ይዞ አስነሳው። ናዖስም በሕይወት ተነሳ። ንዑድ ክቡር ቅዱስ እስጢፋኖስን በተመለከተ ጊዜ በላይ አድሮበት የነበረው መሸበር ሁሉ ተወገደለት። ቅዱስ እስጢፋኖስ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም በውስጡ የኖርሽበት የገሃነም ሽብርና ፍርሃት ከአንተ ዘንድ ይራቅ አለው። ያን ጊዜም ናዖስ ተጽናና፣ ፍርሃትና መሸበሩም ተወግዶለት አቤቱ እግዚአብሔር የመረጠ ቅዱስ እስጢፋኖስ ሆይ አንተን ያየሁባት ሰዓት ስለ ነፍሴ ራርተህ ከሲኦል ከጥልቁ አድነሃታልና አምላክህ እግዚአብሔርም በአንተ አማላጅነት ይቅር ብሎኛል። እኔማ ቀድሞ እርሱ ያደረገልኝን ቸርነቱን አላወቅኩም ነበር። እነሆ ዛሬማ የፀሐይንና የጨረቃን የከዋክብቱንም ብርሃን አይ ዘንድ አበቃኝ። ዳመናትንና ነፍሳትን ውኖችንና በበረሃ ያሉትን የፈጠረ እርሱ ነው። ከፍሬያት ምድር ጋር እኒህን ምግብ አድርጎ ሰጥቶኛልና ከይቅርታውና ከገናንነቱ ብዛት የተነሳ ይህን ሁሉ አድርጎልኛል። እኔ ግን ካድኩት። እኔ ከቶ ተሳዳቢ ሰው ነበርኩና በምሠራው ሥራ ሁሉ ከእርሱ ተለይቼ ቁጡ ሆንኩ። ይህንን ሁሉ ሳደርግም ሰይጣን መልካም አድርጎ ያሳየኝ ነበር። በሞትኩ ጊዜም በገሃነማዊ የሲኦል ጨለማ ውስጥ ተጣልኩ። ስቃይና መከራም ከበቡኝ። ሰውስ ክፉና አሰቃቂ ሰይጣን የተመላ ያንን የገሃነም ስፍራ ከሚያይስ በዚህ ዓለም ባይፈጠር በተሻለው ነበር። የእግዚአብሔርን ትእዛዝ የካዱ ሁሉ ወደ ገሃነም ይወርዳሉና ለዚህ ዓለምና በውስጡ እየኖሩ ለሚበድሉ ሁሉ ወዮላቸው፣ ወዮታ አለባቸው። ይህ ፍርድ ለሚጠብቃቸው ኃጣንና መናፍቃን ሁሉ እንግዲህ ፍሱሃ ገጽ የሚያበራ መቅረዝን የመሰልክ ንጹሐ ልቦናን የተመላህ አባቴ ቅዱስ እስጢፋኖስ ሆይ ከዚህ በኋላ ተመልሼ ወደዚያ የሥቃይ ስፍራ ከመግባት እድን ዘንድ ማዕተበ ሃይማኖት የሆነች ጥምቀተ ክርስቶስን ታድለኝ ዘንድ እለምንሃለሁ አለው። ያን ጊዜም የጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ በአብና በወልድ በመንፈስ ቅዱስ ስም አጠመቀው። የማኅየዊ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ሰጥቶ በማዕተበ ክርስትና ጸናው። ቅዱሳት የእግዚአብሔር ትምህርታቸውንም መከረው። ይህ መሰሪ ናዖስም የጥንቆላ መጻሕፍቱን ሁሉ
ሰብስቦ አምጥቶ በዚያ በተሰበሰቡት ምዕመናን ሁሉ ፊት በእሳት አቃጠላቸው። ፍጹም ምስጋና በሚገባው እግዚአብሔር አብና በይቅር ባይ እግዚአብሔር ወልድ ዋህድ በማህየዊ እግዚአብሔር መንፈስ ቅዱስም የሚታመን ፍጹም ክርስቲያን ሆነ። ስለ ጌታችንና መድኃኒታችን አምላካችንም ኢየሱስ ክርስቶስ የመሰከረ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከእኔም ከወገኖችም ከክርስቲያኖች ጋር ሁሉ ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሕይወት ጥፋት አድኖን በላይኛው ዓለም ከጻድቃን ጋር እንድንኖር ሰማያዊ ርስትን የሚያሰጥ ይሁንልንና ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። አምላካቸው እግዚአብሔርን የማይፈሩ ኩራተኞችና ትዕቢተኞች የሆኑ ሰዎች በአንዲት አገር ነበሩ። ቆሬና፣ ዳታን፣ አቤሮንም የእግዚአብሔርን ቤት እንደደፈሩ በካህኑ አሮን ላይም እንደተነሱ እኒህ ሰዎችም ይልቁን ለተንኮል የፈጠኑ ናቸውና የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ መቅደስ ይደፍሩ ዘንድ አሰቡ። መቅደሰ እግዚአብሔርን የተዳፈሩ እኒህ ዳታንና አቤሮን እግዚአብሔር ያከበራቸው ካህኑ አሮንና ነቢዩ ሙሴን ባስቆጧቸው ጊዜ ምድር አፏን ከፍታ እቡይ ዳታንን ውጣዋለች። አቤሮንንም ትዕቢትንና መታጀርን ከተሞሉ ወገኖቹ ጋር በውስጡ አቀብረዋለች። እኒህ ክፉ ሰዎች ግን ከዚያች አገር ሰዎች ማንም ማን ሳያያቸው በዝግታ ተሸሽገው የልዑል እግዚአብሔር ማደሪያ ታቦትን ይሰርቁ ዘንድ ወደ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን በድፍረት ገቡ እንጂ። ነገር ግን የእግዚአብሔርን ታቦተ ሕግ ስለተዳፈሩ ኢሎፍላውያንና ዖዛ ተቀስፈው እንደታሰሩ ቀድሞ እቡየ ሕሊናና መሰሪውን ለአጋንንትም የሚሰዋ ጠንቋይ ናዖስን የጣለው ቀዳሜ ሰማዕት ቅዱስ እስጢፋኖስ ወደ ቤተ ክርስቲያኑ በድፍረት የገቡ እኒህ ሰራቂዎች ወደ ግራም ቢሆን ወደ ቀኝም ቢሆን እንዳይንቀሳቀሱ እጆቻቸውንና እግሮቻቸውን አስሯቸዋልና መንቀሳቀስ አልቻሉም። እንደ በድን ሆነው ቀሩ እንጂ። ነቢየ እግዚአብሔር ሳሙኤል በመጽሐፉ እንደነገረን የቅድስቲቱ ታቦተ ሕግ ክብሯ እጅግ የበዛ ነው። በኪሩቤል አድሮ የሚኖር በአገልጋዮቹ ቅዱሳን ሱራፌልም የሚወደስ የኃይል ባለቤት እግዚአብሔር ማደሪያ ቅድስት ታቦተ ሕግን ያመጧት ዘንድ ነቢየ እግዚአብሔር ንጉሥ ዳዊት ከሰራዊቱና ሕዝቡ ጋር ተነስቶ ሄደ። ይህችን ቅድስቲቷ ታቦተ እግዚአብሔርንም በሰረገላ ላይ ጭነው በእግዚአብሔር ፊት በገና እየደረደሩ እያሸበሸቡ በከበሮና በጽናጽል በእምቢልታም ያመሰግኑ ነበር። ያን ጊዜም ዖዛ በስንፍናው ይይዛት ዘንድ በዚህች ቅድስቲቷ ታቦተ እግዚአብሔር ላይ እጁን በዘረጋ ጊዜ እግዚአብሔር ተቆጥቶ ዖዛን ቀሰፈው። ዖዛም በዚህች ቅድስቲቱ ታቦተ እግዚአብሔር አጠገብ በእግዚአብሔር ፊት ሞተ። ዛሬስ ግን ወደ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በድፍረት ተሸሽገው የገቡ እኒህ ሰዎች በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ታገሳቸው። እግዚአብሔር መዓቱ ትዕግሥቱ የበዛ ነውና። በማግስቱም የሀገሩ ሰዎች በወጡ ጊዜ ታቦቱን ሊሰርቁ የነበሩ እኒህን ሰዎች አግኝተው ያዟቸው። በዚህች አገር ሰዎች ልመናም የእኒህ ሌቦች ሕይወታቸው ተረፈ። የዚያች አገር ሰዎችም ደጎችና ቅኖች ናቸውና ከእንግዲህ ደግመው እንዳይስቱ ንስሐም እንዲገቡ መከሯቸው። ድህነትን በምታሰጥ ቅድስት አማላጅነቱ ቤተ ክርስቲያኑን ከሚሰርቁ ሰዎች እጅ ቤተ ክርስቲያኑን የጠበቀ ለእነርሱም ንስሐ በገቡ ጊዜ ከአምላኩ እግዚአብሔር ዘንድ ምሕረትን ያሰጣቸው የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 17 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 17 በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። እርሱም ከፋርስ አገር ነው። በመጀመሪያ በመቶ ጭፍራ ላይ መኮንን ሆኖ ተሾመ። ከዚህም በኋላ ሹመቱን ትቶ የምንኩስና ልብስን ለበሰ። በምስራቅ አገር ካሉ ገዳማትም በአንዱ ገዳም እየተጋደለ ብዙ ወራት ኖረ። የምንኩስናንም ሥራ ተጋድሎንና ትሩፋትንም በፈጸመ ጊዜ በዚያ ገዳም ውስጥ ቅስና ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበት ቀንም ቀድሶ ሥጋውንና ደሙን ይቀበላል። ከዚያም በኋላ ከጎመን ጋር አንድ የዳቦ ለከት ይመገባል። ከዚህም በኋላ ከአምድ ላይ ወጥቶ በላዩ 3 ዓመት ቆመ። በስሙም ሲጠራውና ከዚያም አምድ ላይ እንዲወርድ ሲያዘው የመልአክን ቃል ሰማ። የብርሃን መስቀልንም አሳየው። ወርዶም ያን መስቀል ተከተለው። ከገዳማት ወደ አንዱ ገዳም እስካደረሰውም ድረስ መራው። በዚያም የሚኖር ሆነ። ሰዎችም ሁሉ ወደ እርሱ እየመጡ በትምህርቱ ይረጋጉ ነበር። ከዚህም በኋላ የማይናገር ሆነ። ከሰው ጋር ከቶ እንዳይናገር ከአፉ ውስጥ ድንጋይ ጎረሰ። ዳግመኛም ወደ ቁስጥንጥንያ አገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሷም አቅራቢያ ወደ ሆነች ወደ አንዲት ቦታ ሄደ። ከምሰሶ ላይም ወጥቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈወስን ሀብት ሰጠው። አስደናቂዎች ታምራትን በማድረግ ወደ እርሱ የሚመጡትን ብዙዎች በሽተኞችን ፈወሳቸው። እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር 15ኛው ቀን አረፈ። የሚያገለግለው ረድ ለጳጳሳት አለቆችና ለካህናት አለቆች ስለ ረፍቱ ነገራቸው። እነርሱም መስቀሎችን፣ ጽንሐዎችን፣ መብራቶችን ከመያዝ ጋር በዚያን ጊዜ ተነስተው ወደ መኖሪያው ሄዱ። በላዩም ጸልየው ተሸክመው ወደ ቁስጥንጥንያ ከተማ ወሰዱት። ባረፈ በ3ኛው ቀን ታኅሣሥ 17 በዚች ቀን አደረሱት። ወደ ቤተ መቅደስም አስገብተው የከበረ ሥጋው ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ፣ የተሰበሰቡትም ሁሉ ተባረኩ። ከዚህም በኋላ ከእርሱ አስቀድሞ የቅዱሳን ሥጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርም እጅግ ጠቃሚ የሆኑ አስደናቂዎች ታምራትን አብዝቶ ገለጠ። አብነው በሚመጡ በብዙዎች በሽተኞች ላይ ታላቅ ፈውስ ሆኗልና። ለእግዚአብሔር ምስጋና ይሁን። እኛን በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን ሰማዕታት የአርዴዎስ፣ የአውሴዎስ፣ የሲሪዮስ፣ የማርቆስ፣ የያሮዋልኤልና በገድል የሚደክም መነኮስ የናትናኤል መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ታኅሣሥ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ሉቃስ ዘአምድ፣ ሁለተኛ ቅዱስ ናትናኤል ጻማዊ፣ ሦስተኛ ቅዱስ ማርቆስ። ወርሃዊ በዓላት፣ አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ሁለተኛ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ሦስተኛ ቅዱሳን አበው ሞክሲሞስና ዱማቴዎስ፣ አራተኛ አባ ገሪማ ዘመደራ፣ አምስተኛ አባ ጵላሞን ፈላሲ፣ ስድስተኛ አባ ለትጹን የዋህ፣ ሰባተኛ ቅዱስ ኢጲፋንዮስ ሊቅ፣ ስምንተኛ ቅድስት ወለተ ጴጥሮስ።
ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜም በለመለመ ሽምግልና ያፈራሉ፣ ደስተኛም ሆነው ይኖራሉ። መዝሙር 91 ከ12 እስከ 14። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።